ካህናት ከአውደ ምሕረት ይባረራሉ ዘፋኝ አርቲስቶችና ዘፋኞች ደግሞ ወደ አውደ ምሕረት ይመጣሉ ይሄው ሌላ የጅምላ መቃብር አዲሱ ወለጋ መታሃራው ነው አዲሱ አርሲ መታሃራው ነው የቀነኒን ፍትህ እውነት የነገሩን ቤተሰቦቿ ናቸው በደላችን በስቶ ኃጢያታችን ተቆጥሮ ምክር ስንመካከር ስንገፋፋ ስንበዳደል ስንገዳደል እውነት እግዚአብሔር ከኛ ጋር አለ ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቀልን ዛሬ ያስኩላችሁን መረጃዎች ይዤላችሁ መጥቻለሁ ዛሬ ከያስኩላችሁ መረጃዎች መካከል መታሃራ የደም መሬት ሆናለች በመታሃራ ፕሮቴስታንቶች ተመርጠው ተገድለዋል አሳያችኋለሁ ፕሮቴስታንቶች ዛሬ የጅምላ መቃብር ጀመሩ ያሰኘኝን ጉዳይ ነው ማመጣላችሁ ሌላኛው መረጃ ከያስኩላችሁ መረጃዎች መካከል ደግሞ ስደተኞች ኢትዮጵያውያን መረጃ ደርሶኛል ስለሱም ማቀርብላችሁ ነገር ይኖርኛል ደም እየተሸጠ ነው ገዢዎች ምን ያህል እንደሚገዙ ደም ምን ያህል እየተሸጠ እንደሆነ በማስረጃና በመረጃ አመጣላችኋለሁ ሌላኛው ካህናት ወደ ድንጋይ ዘፋኞች ወደ ቤተ መቅደስ ገብተዋል በሁለቱም በኩል ማስረጃ አሳያችኋለሁ ሴት ደናሽ ዘፋኝ አርቲስቶች ካህናትን አባረው አውደ ምሕረቱን ይዘውታል ለምን እንዳሰኘኝ በመረጃም በማስረጃም ማቀርብላችኋለሁ ሌላኛው መረጃ የሟች ቀነኒ ቤተሰቦች ድምጻችን አሰሙልን ብለውናል እኛም ድምጻቸውን ልናሰማ ይዘንላችሁ መተናል አያይዤ ማቀርብላችሁ መረጃ ይኖርኛል ለእናንተ ይሆናል ያልኳቸው የተደገመበት ዘንዶ ዛሬ ደግሞ ቄሶች ያዙት ከሱም ጨምሬ መምህራን አንተነህንም ጋብዤላችኋለሁ አብራችሁ እስከ ሁሉንም ተሰሙታላችሁ አርአያ መካሻ ነኝ ይህ የአርአያ ሚዲያ ነው መረጃዎቻችን ስትከታተሉ ሰብስክራይብ ላይክ ኤንድ ሼር ማድረጋችሁን አትርሱ በዚህ አጋጣሚ ለሁላችሁም የሚሆን ሰዎች ሀገር ውስጥ ሲኖሩም ከሀገር ውጭም ሲኖሩ የራሳቸው የሆነ ማረፊያ ይፈልጋሉ ማረፊያ ስራ መስሪያ መነገጃ ቤት ሱቅ ይፈልጋሉ ለዚህ ደግሞ እኔ ከዚህ በፊት ማምጥቼላችኋለሁ ጥሩ ሰዎችም ገዝተውታል ሄደው መረጃና ማስረጃ አይታችሁ ነው የምትገዙት ታዲያ ስታዩ ህጋዊ መረጃውን ሰነዱንም በአካልም ሄዳችሁ በቦታው ላይ ማየት ተጠበቀባችኋል እኔ ማስታወቂያውን ነው ምነግራችሁ ከዚህ ቀደም 8 ሳይቶች ገንብቶ ለህዝብ አስረክቧል በ8 ዓመት ውስጥ ማለት ነው ድርጅቱ ቴምር ሪል ስቴት ይባላል አሁን ደግሞ በቡልጋሪያና በአዋሪ ሳይት ላይ 35% ቅናሽ ያደረገባቸውና በ36 ወራት ውስጥ የሚያስረክባቸውን ቤቶች ለሽያጭ አቅርቦላቸዋል ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አሉ ለእናንተ የሚሆናችሁን አፓርትመንት መርጣችሁ ፎቅም ደረጃም ሊፍትም ያለበትን መርጣችሁ መግዛት ኃላፊነት አለባችሁ እንዲሁም የንግድ ሱቆች በፒያሳና በቡልጋሪያ አምጥቶላችኋል እንድትገዙ ተጋብዛችኋለሁ ይህንንም ለማግኘት ከአካሪ ጀምሮ ሱቆች እንድትገዙ ለቤተሰብ ለወዳጅ ለዘመድ በየጊዜው ብር እየቆረጡ ከመላክ በየጊዜው ሳይሰሩ እንዲቀመጡ ከማድረግ ይልቅ ገዝቶ እንዲጠቀሙ ማድረግ አዋጭ ይመስለኛል አይደል ሌላውን እንዲሰራ ማድረግ ሁለተኛም ራስንም በቋሚነት ለሆነ ነገር ብቻ ተቆራጭ እንዳያደርጉ ራስን መጠበቅ ያስፈልጋል ለቤተሰብ ለልጅ ይጠቅማልና ብትገዙ ትላችኋለሁ ይሄን ለማድረግ ስትፈልጉ ታዲያ ልዩ ቅናሽ የተደረገበትን ስልክ ቁጥር ልንገራችሁ በ0992 89 57 58 ላይ መደወል ትችላላችሁ ማስታወቂያውን ተከታትለን ወደ ፕሮግራማችን እንገባለን የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት
ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አመሰግናለሁ። የመጀመሪያው መረጃ መተሃራ የደም መሬት መስላለች። የምነግራችሁ ሳያንገበግበኝ ሳይቆጨኝ ምናምን ቀርቶ አይደለም። በጣም በትህትና ለመናገር እየሞከርኩ ነው። የምነግረው ለመከላከያ ፖሊስ፣ ለፌዴራል ፖሊስ፣ ለመላው የኢትዮጵያ የጸጥታ ኃይል ተቋማትም ጭምር ነው የምናገረው፣ ለኦሮሚያ ፖሊስም ጭምር። መተሃራ መወለድ ማለት በህይወት የመጀመሪያው ዲግሪ መሰጠት ማለት ነው። እንድታውቁት የህይወት ዲግሪ ማለት ብሔር የማያይ ዘር የማያይ ሃይማኖት የማያይ ጎሳ የማያይ ሰፈር የማያይ መልካም ኢትዮጵያዊ ትውልድ ያለበት ያን ትውልድ ስፍራ ለዓመታት በደም እየጨቀየች ቆይታለች። ዝም አልን፣ ጮህን፣ ተናገርን፣ እንድትሰሙን ለማድረግ ሞከርን። የቻልነው ነው። 13 ሰዎችን መድኃኔዓለም ቤተክርስቲያን ጀርባ የበረሃው መድኃኔዓለም ጀርባ ቀበርን። 11 ልጆችን በአመቱ ቀበርን። 9 ልጆችን በአመቱ ቀበርን። ዛሬ ደግሞ 7 ፕሮቴስታንቶችብን በፕሮቴስታንት የመቃብር ስፍራ እየቀበርን። እነዚህ ሰዎች ተገርለሙ። ወንድሞቻችን ናቸው፣ ሰራተኞች ናቸው። ስኳር ፋብሪካ 2ኛ ካምፕ በልዩ ስሙ ጮሬ የሚባሉ ስፍራ ላይ ነው የሚሰሩት። የሰራተኛው የጥበቃ ኃይል ናቸው። ልዩ ቡድን ተልኮባቸው ማለት የታጠቀ ኃይል የተደራጀ ኃይል ተልኮበት ያንን የስኳር ፋብሪካውን ኢንዱስትሪ ማለት የመንግስት ኢንዱስትሪ የሚጠብቁ ትጉሃን ኢትዮጵያውያን ሰራተኞች በጥይት ተረሽነው ተገደሉ። ላሰማችሁ፣ ላሳያችሁ፣ አዘኑ ሬሳውን ላሳያችሁ አይደል? የደም መሬታችንን፣ ቀብራችንን፣ ሐውልታችንን ላሳያችሁ። ይሄው ሬሳችንን፣ ይሄው ሳጥናችንን ቁጠሩት። በጥይት ሩምታ ከፍተው ለአካባቢው የኢንዱስትሪ ጥበቃ ለመንግስት የሚሰሩ ቤተሰቦቻቸውን የሚጠብቁ ጀግና ኢትዮጵያውያንን ገደሉብን እና ህዝብ አይታጠቅም፣ ህዝብ አይሰንቅም። ትላንት ኦርቶዶክስ ተገደለ ብለን እንደምናለቅሰው ሁሉ ዛሬ ደግሞ ፕሮቴስታንት ተገደለ ብለን እናለቅሳለን። ምክንያቱም ለኛ ለኢትዮጵያውያኖች፣ ለኛ ለመተሃሮች ሰው ነው የሞተው። ቤኒሻንጉል ቢገደል፣ ወለጋ ቢገደል፣ ትግራይ ቢገደል፣ አማራ ክልል ቢገደል፣ ኦሮሚያ ቢገደል፣ አፋር፣ ሶማሌ ምንም ቦታ ቢገደል እንደ ሰው እናለቅሳለን። እኛ ኢትዮጵያውያኖች ነን፣ እኛ ሰው ነን። ለሌላ መኖር የምንችል ተፋቅረን መኖር የቻለን ትላንትና የነበረን ፍቅር አስቀጥለን መቀጠል የምንፈልግ ኢትዮጵያውያን ነን። ይኸው በተራ እየተገደልን ነው። በተራ በጅምላ እየተቀበርን ነው። ይሁት መቃብራችን ነው። ይሄ ደግሞ ተረኛው የፕሮቴስታንቶች የጅምላ መቃብር ነው። ተረኛው የፕሮቴስታንቶች የጅምላ መቃብር ዛሬ በ7 ጀምሯል። ነገ ቀጥለላቸዋል ዝም ካላችሁ። በአካባቢውና በቅርበት ስፍራ ላይ የኦሮሚያ ልዩ ኃይል፣ የአካባቢው ሚኒሻ፣ መከላከያ ሰራዊት፣ ፌዴራል ፖሊስ እንዳለ አውቃለሁ። ይሄ ሁሉ ባለበት ስኳር ፋብሪካ ውስጥ ተገብቶ ሰራተኛ ይታገታል። በየጊዜው ሰራተኛው ለወራት ታግቶ ታፍኖ ተቀምጦ ገንዘብ ተዋጥቶለት ተከፍሎ ይመጣል። ጠቋሚው ምዛው ነው ያለው፣ አስገዳዩ ምዛው ነው ያለው። ይሄን መርምሮ መድረስ ያለበት እዛ ያለ ጸጥታ መዋቅር ነው። ታግተው ሄደው ከነጫማቸው ጫማቸው ሳይወልቅ የመጡ ሰዎች እኮ አሉ። ታውቃላችሁ። መመርመር ማስመርመር የእናንተ ኃላፊነት። ስንቅ ይዘው ሄደው የሚቀልቡ ሰዎች አሉ። ታውቃላችሁ። ይሄን መከላከያ ሰራዊት አለበት። ይሄንን ፌዴራል ፖሊስ አለበት። ይሄንን የመተሃራ ከተማ አስተዳደር የልዩ ኃይል አዛዥ የጸጥታ መዋቅር አለበት። ያውቀዋል። ይሄን መረጃዎች ሁሉ ያውቀዋል። ስለዚህ ካወቀው ሰዎች እየሞቱ ነው። ይሄው ሌላ የጅምላ መቃብር አዲሱ ወለጋ መተሃራ ሆኗል። አዲሱ አርሲ መተሃራ ሆኗል። ዛሬ ኦርቶዶክስ ትላንት ኦርቶዶክስ ላይ ተገደለው፣ ዛሬ ፕሮቴስታንት ይገደልልሃል። ነገ ደግሞ ይነሳና ሙስሊም ይገደልልሃል። ኦርቶዶክስ ሲገደል ዝም ያልክ ሁሉ ፕሮቴስታንት ሲገደል ደግሞ ዝም እንድትል አልፈልግም። ለሁሉም ሰውነት ነው መጮህ ያለብን። የምነግርህ
መሮኝ ነው፣ ታክቶኝ ነው። ነገ በተራ በተራ የሚሞተው ወገን ያሳዝኑኝ ነው። አሁንም በተራ በተራ ይሞታል። ስለዚህ የነበራችሁ ስትራቴጂ የነበራችሁ እቅድ ፉልሽ ነው ማለት ነው። ቀድሞ የነበረው ጥንቃቄ፣ ቀድሞ የነበረው ህብረት፣ ቀድሞ የነበረው ፍቅር እንዲመለስ ነዋሪው ይስራ፣ መዋቅሩ ይስራ፣ አስተዳደሩ ይስራ፣ መከላከያው ይስራ፣ ፌደራል ፖሊሱ ይስራ፣ የአካባቢ ኦሮሚያ ልዩ ኃይል ይስራ። ይሄን ካልሰራ ጎርፍ ሲመጣ ባለስልጣን አጅባችሁ ለባለስልጣን ጥበቃ የምታደርጉት ይኸው ለሰራተኛው ጥበቃ አድርጉለት። ላሳያችሁ ደግሞ በጣም እኮ ነው የሚያሳፍረው የኛ ነገር። ይሄንን ትላንትናና ከትላንት ወዲያ ማህበራዊ ሚዲያ ላይ መነጋገር ሆነ አይቻል። ጆይ ጭሮ የሰራዊት ብዛት፣ የትጥቅ ብዛት ጌታ ኢየሱስን ሊያገለግል ፓስተር ነው ፕሮፌት ነኝ ብሎ የሚያገለግል ግለሰብ ይሄ ሁሉ ወታደር ይጠብቀዋል። እዚህ ሀገር ሊያለሙ እውነት ሊኖሩ መንፈሳዊነታቸውና ቤተሰባቸውን እየመሩ ለሀገራቸው የሚጠብቁ ፕሮቴስታንቶች ግን ጠባቂ የላቸውም፣ ይገደላሉ። መትረየስ ደግናችሁ በሰላማዊ ከተማ ይኸው ወታደር ሆናችሁ ታጅባላችሁ። የመከላከያ ዩኒፎርም ለብሳችሁ፣ የክልሉ ልዩ ኃይል ለብሳችሁ ይኸው ታጅባላችሁ። ይኸው ሌላው ምዕመኑ ፕሮቴስታንት አስራቱን የሚያወጣው መባውን የሚያወጣው ለመንግስት ግብር የሚከፍለው ግን ጠባቂ የለውም፣ ይገደላል። ለሱ ሞት የሚጮህለት መንግስት የለውም። ለሱ ሞት የሚቆምለት ወታደር የለውም። ለሱ ሞት የሚቆምለት መከላከያ የለውም። ለሱ ሞት አጃብ የለውም። ይኸው በጅምላ ተቀበረ እያያችሁ። እኔ አንድ ነገር ልጠይቃችሁ። የመከላከያ ከፍተኛ ኃላፊዎች፣ የፌደራል ፖሊስ ከፍተኛ ኃላፊዎች፣ የብሔራዊ ደህንነት ከፍተኛ ኃላፊዎች፣ የሀገርን የደህንነት የጸጥታ መዋቅር የምትመሩ በጠቅላይ ሚኒስትሩ ስር የሚመራው የብሔራዊ የአደጋ ቅድመ ጥንቃቄ የሚባለው የደህንነት መዋቅር ስለምትመሩ መሪዎች ኢንሳም ጭምር ጨምሮ ያላችሁበት ነብይ ልትጠብቁ ነው የጸጥታ መዋቅር ያደራጃችሁት። መከላከያው የነብይ ጠባቂ የፓስተር ጠባቂ ነው ወይ? እኔ ሼክ እንዲህ ሲጠበቅ አይቻላልም። ጳጳስ እንዲህ ሲጠበቅ አይቻላልም። ፓስተር እንዲህ ሲጠበቅ ነው ያየሁት። የትም ቦታ አይቻላልም። የትኛው ኡስታዝ እንዲህ ሲጠበቅ አያችሁ? አላየንም። እኔ ነግራችኋለሁ። እነ ኡስታዝ አቡበከር ሀገር ያወቃቸው ዓለም ያደነቃቸው ሙስሊሞች የሚወዷቸው ታዋቂ ግለሰብ ናቸው። በእንደዚህ አይነት መከላከያ ሲጠበቁ አይቻላልም። አንድም ቀን ወሎ ሄዱ፣ ጅማ፣ ሐረር ሄዱ፣ አዲስ አበባ የትም ቦታ ሲጠበቁ አይተናናቅ። የትኛው አገልጋይ ሰባኪ ነው? ዲያቆን ሄኖክ ኃይሌ በሉት፣ እነ መምህር ቀሲስ ዘበነ ለባ በሏቸው። በየትኛው መከላከያ ተጠብቀው ነው? የትኛው ፖሊስ አይቷቸው? እንኳን ሊጠብቋቸው እነሱ ራሱ እንደ ማንኛውም ነዋሪ ነው የሚኖሩት። እነሱ የሚያገለግሉትን ክርስቶስ ያውቁታል፣ የሚያመልኩትን አምላክ ያውቁታል። ነው ሙስሊሞቹ ኦርቶዶክሶቹ። የነዚህ ክርስቶስ የትኛው ነው? የነዚህ አምላክ ማን ነው? አምላካቸው ያለው መከላከያ ሰራዊት ውስጥ ነው። ለዚህ ነው ምዕመኑን አይጠብቅም፣ ምዕመኑ ይጨፈጨፋል። እናንተ ወታደር ለነብይ ትመድባላችሁ። ይሄን ሰራዊት ላኩት። የዲቫይን ሾው ባለቤትና የዚህ ፓስተር ሶፎንያስና እሱ መከላከያ ለብሶ እንዲተደቅኖላቸው ምናምን ሄዱ። እያየን ነው አይደል? እና እናንተ የምትጠብቋቸው ቀጥሎ የአየር ኃይሉ እንዲመሩልን ነው አይደል? የወታደር ልብስ ምን ያህል ክብር እንደነበረው ያኔ ጦርነቱ በነበረ ጊዜ ለመናገር ሞክራቸዋል። አሁን ግን ወታደሩ ፕሮፌት እንጂ ሀገር እንደማይጠብቅ ወገን ዜጋ እንደማይጠብቅ እያሳያችሁ ነው። እኔ በተግባር ነው ማሳያችሁ። ሂዱ፣ መታሃራ ነው መከላከያ አለ፣ እየሞተ ያላል ወገን የሚጠብቀው የለም። ሂዱ ፓስተሮች ጋር እነዚህ ጋር የወታደር ብዛት ላሳያችሁ። ደግሞ ጭራሽ ለዚህ ፉገራቸው ምን እንደሚሏችሁ ስሙ። የእነሱን ንግግር ላሰማችሁ። ወዳችኋለሁ ሁላችሁ። ያው የሀገር ሰላም ማስከበር ትልቅ እድል ነው። እኔ ከገባ ሰዓት ጀምሮ ደግሞ እስካሁን ድረስ ከኔ ጋር ስላላችሁ እግዚአብሔር ዘመናችሁ ይባረክ። ቁርጠኛ ደግሞ ለሀገር ባለውለታ ናችሁ። ምክንያቱ ሀገር ሰላም ውሎ እንድታደር ከእግዚአብሔር ቀጥሎ እግዚአብሔር እናንተ ነው ሰጠና እኔ በጣም ለእናንተ ትልቅ ክብር አለ። ወታደሮች ለእናንተም ደግሞ በጣም ጸልያለሁ። ብዙ ጊዜ አይታችሁ ወደ ሚዲያ ላይ ስለ ኢትዮጵያ
ወታደሮች ብዙ ጊዜ አወራለሁ። ምክንያቱም እናንተ አጥንታችሁም ስጋችሁም ሰውታችሁ ከእግዚአብሔር ቀጥሎ ለዚህ ምድር ባለውለታ ናችሁ። ስለዚህ እግዚአብሔር ምድርቱ ይጠብቃል። እግዚአብሔር ካልጠበቀ ከተማ ጠባቁ በከንቱ ይለፋል ያለ መጽሐፍ ቅዱስ። ግን ከዛ ቀጥሎ ግን እናንተም ለአገሪቱ ዝናብ ሰጥሉ ብርድ ሰጥሉ ስላደረጋችሁ መልካም ነገር እናመሰግናለን። አሁን ደግሞ እኔ ስመጣ ደግሞ ያደረጋችሁ ነገር በጣም ሰርፕራይዝ። እግዚአብሔር ይባርካችሁ። ወዳችኋለሁ። አብረን ቆያለን። አርብ፣ ቅዳሜ፣ እሁድ እዚህ 3 ቀን አብረን እናሳልፋለን እስከሚሄድ ድረስ። ከዛም በኋላም ደግሞ ቁጭ ብለን ጸልላችኋለሁ። ወዳችኋለሁ። ተባረኩ። ሰላም ቅዱሳን። እንግዲህ ነብዮቹ አበል እየከፈሉ ነው እንደ ወታደሮቹን የሚወስዱት? እውነት እናውራ አይደል? ትንሽ ደፈር ካላልናችሁ እናንተም ትክክል አትመለሱ። የመከላከያ ሰራዊት የህዝብ ግንኙነት ክፍል፣ የመከላከያ ሰራዊት የመረጃ ዴስክ ክፍል፣ መረጃ መዋቅር ክፍል፣ የፌዴራል ፖሊስ የመረጃና ደህንነት ክፍል፣ የብሔራዊ ደህንነት ለእናንተ ነው የምንነግራችሁ። በአበል የሚንቀሳቀስ የጸጥታ መዋቅር ነው እንዲያለ 3 ቀን ከኔ ጋር ትቆያላችሁ ብሎ የሚያዛቸው ነብዩ ነው። እየሰማችሁት ነው። እኔ አይደለም የምናገረው፣ ይሄው ነብዩ ነው የነገራችሁ። ስለዚህ ያ ነዋሪ ሰርቶ ለመብላት ሌላ ለመንቀሳቀስ ከግብሩ ሌላ አበል ይክፈለው እንዴ? የመተሃራ ሰው ለመጠበቅ፣ የአርሲ ሰው ለመጠበቅ፣ የወለጋ ሰው ለመጠበቅ፣ የጅማ ሰው ለመጠበቅ፣ የአዲስ አበባ ሰው ለመጠበቅ፣ የአዳማ ሰው ለመጠበቅ፣ የመቀሌ ሰው፣ የጎጃም ሰው፣ የጎንደር ሰው ለመጠበቅ አበል ይክፈል እንዴ? ለመከላከያው ከግብሩ ተጨማሪ ይክፈል እንዴ? እየነገራችሁ እኮ ነው። 3 ቀን ከኔ ጋር ትቆያላችሁ። ያው የብሯ ነገር አትነገርም ካለ ማለት ከሌለ ግን እንዲህ አይነት መዋቅሮቹን ሰው የሚገደልበት የስጋት ቀጠና ከሚባሉ ስፍራዎች መካከል ግጭት ተደጋጋሚ እያያችሁበት ካለበት ስፍራዎች አንድ ቀን ብትለቁ ሰው እንደሚሞት ታውቃላችሁ። ይሄን ደግሞ የአካባቢውን በሰላም መጀመሪያውን ጠብቃችሁ ስላልጨረሳችሁ ነው ሰው የሚሞት። መዋሸት አያስፈልግም። በአዋሽ መተሃራና ወለንጭቲ ዙሪያ ከዛም በኋላ በሶደሬ በመርቲ ጀጁ መስመር በምስራቅ አርሲ መስመር በቆቃ በአዋሳ መስመር የምታውቋቸው ስፍራዎች ናቸው። እነግራችኋለን። ተመላልሰንባቸዋል፣ አድገንባቸዋል፣ እናውቃቸዋለን። የታጠቁ በብሔር ስም የተከለሉ ታጣቂ የሆኑ በበረኛ በከብት ጥበቃ መሳሪያ ያዙ ሌሊት ዕለት እየመጡ ሰው እየገደሉ የሚኖሩና ገንዘብ የሚዘርፉ አሉ። ይኸው በአደባባይ እየነገርናችሁ ሰው እየገደሉ እናንተ በደም መሬት ቁጭ ብላችሁ ከዛ ሰራተኛ ግብር ትቀበላላችሁ መንግስት ስለሆናችሁ። ስለዚህ የመተሃራ ሰው እየሞተ ነው። ድምፅ ነው። ሌሎቻችሁ እየነገርኳችሁ በማስረጃና በመረጃ ነው ያሳየኋችሁ። ወሌላኛው መረጃ ይልገባላችሁ። ሁሉም ቦታ ቢሆን ድምፅ እናሰማለን። የተቻለ የትም ቦታ ሰው ተገድሎ ዝም ብዬ አላውቅም የማገኛቸው ስፍራዎች። ሌላ የማሳያችሁ መረጃ የእነዚህ የስደተኞቹን ጉዳይ ነው። እዩት ቪዲዮ መጀመሪያ ለእናንተ ሴት ልጅ፣ ህፃን ልጅ፣ ወጣቶች በየተራራው በጉድባው ስር ስደት ላይ ተሰደው የሚበሉት አጥተው አፋቸው ደርቀው ሰውነታቸው ደግሞ የእግራቸው ጉዞ ባህር አቋርጠው ይህን ያህል ደግሞ እንደሚሆኑት የማይገድሉበት ስፍራ ለመምረጥ ፈልገው የተሰደዱት ወደው አይደለም፣ ላለመሞት ነው የተሰደዱት። አባታቸው ተገሎባቸው ነው። ሙስሊም አባቱን፣ ኦርቶዶክስ አባቱን፣ ፕሮቴስታንት አባቱን ገዳ ያለ አሁን ኢትዮጵያ ውስጥ ሀገር ሰላም ነች የሚል ዲስኩር ብቻ አይደለም፣ ስለ ወጣት እንሰራለን የምትሉት የምርጫ ቀስቀሳ ብቻ አይደለም የምንሰማው፣ ስለ ሁላችሁ ነው የምናገረው። መንግስት ለምትመሩትም ተቃዋሚ ስለሆናችሁትም ይሄው ወጣቱ እየሞተ ነው። ጩሁለት እስኪ። እየተሰደደ ነው። ጩሁለት እስኪ። መንግስት በመዋቅር የውጭ ሀገራት ስራ እድል ይከፍታል። እድል ሲከፍት በሌላ በኩል ደግሞ በመንግስት አንደበት ደግሞ ከውጭ መጥተው አይቀበሩ የሚባል አጀንዳ ደግሞ አለ። ሁሉም አጀንዳ ነው። ነገር ግን አንድ ነገር ልንገራችሁ፣ ማንም ሰው ወዶ ከሀገሩ አይሰደድም። ተገዶ ነው። ላለመሞት ሲል ነው። ራሱን እንዳይጠብቅ እየተደረገ ስለሆነ ነው ራሱን ወደ ስደት የሚዳረገው። ይሄንም በተግባር እያሳያችሁ ይሁት የመተሃራን ጀግና ወጣት የነበረውን ህዝብ
ዛሬ 500 ሺህ ኩንታል ለማምረት ብርቅ ሆኖበታል። 1.5 ሚሊዮን 2-3 ሚሊዮን ኩንታል ማምረት እኮ ተራ ነገር ነበር። እያንዳንዱ ዜጋ ሰራተኛ ህዝብ ነበር የመተሃራ ህዝብ። የአርሲ መሬት በእያንዳንዱ መሬት ተመርቶ ስለ ምርት እንጂ ስለ ሬሳና ስለ ደም አይወራም ነበር። የወለጋ ማሳዎቹ በሙሉ አቆጥቆጠው ስለ እርሻ ስለ ምርታቸው ስለ ውጤታቸው እንጂ ስለ ደምና ስለ ሬሳ ስለ ብሔርና ስለ ጎሳ አንሰማም ነበር እኮ በፊት። ዛሬ አይደለም የተዘራው፣ ቆይቷል ከተዘራ። ዛሬ እያጨር ነው። የተዘራውን እያጨር ነው። እናንተ በተዘራው ላይ ያስተካከላችሁት ነገር አንዳችሁንም አላየን። ምክንያቱም ብታስተካክሉት ኖሮ ሞት ይቀራል። ብታስተካክሉት ኖሮ ይሄ ስደት ይቀራል። መንገድ ላይ ተደፍራ ነፍሰ ጡር የሆነች ሴት እዚህ ስደት ውስጥ እኮ አለች። የምትገደል ሴት እኮ አለች። በረሃ ላይ ሞተው አሸዋ የሚቀብሯቸው መቅበር ቆፍረው መቅበር አቅቷቸው አፈር አዳፍነውባቸው ብቻ አሸዋ በተነውባቸው ብቻ የሚሄዱ እኮ አሉ። ይሄ የገዛ የወገናችን ድምፅ ነው። እኔና እናንተ ድምፅ ካልሆነው ማን ነው ድምፅ የሚሆን? እኔም ክርስቲያን፣ አንተም ሙስሊም፣ አንተም ፕሮቴስታንት ትሆናለህ። ነገር ግን ሁላችንም እንደ እምነታችን ልንጸልይ፣ ስለ ሀገራችን ልንቆም፣ ራሳችን ልንከላከል ግዴታ አለብን። ይሄ ነው ስደታችን። እውነቱን እየመራችሁም ቢሆን ዋጡት። ማንን እንመን ታዲያ? ከዚህ በኋላ ዶክተር ልመን? የሕክምና ተቋም ልመን? ሐኪም ልመን? ይህን የምነግራችሁ ይህን ዜና ለሰራው አካል በነፃ የተረከቡትን ደም ለታካሚዎች የሚሸጡ የጤና ተቋማት እርምጃም እንደሚወስድባቸው ተገለጸ። አሃዱ ዜና ነው ይሄን የተናገረው። አንድ ደም ከሰው ልገሳ ተቀብሎ ወደ ሌላው አካል እስኪደርስ ድረስ ተዘጋጅቶና በፍሪ ተቀምጦ ወይ ደግሞ እንቅስቃሴ ተደርጎለት ለማስቀመጥ $46 ይፈጃል። ስንት ሺህ ብር ማለት? ከ6000 ብር በላይ ይፈጃል። ከ8000 ብር በላይ ይፈጃል። ይሄንን ለማምረት ከ8000 ብር በላይ ውጭ ወጪ ወጥቶበት ምርቱን ምን እናደርገዋለን? ከሰው ቅስቀሳ አድርጋችሁ በቀይ መስቀል በሆስፒታል ቅስቀሳ አድርጋችሁ በየሜዳው ቅስቀሳ ተደርጎ ወጣቶቱ ተከፍለውት እኮ ህዝቡ እየሄደ ለወገኔ እያለ ደም ሲሰጥ ደሙን የሚነግድ የጤና ተቋም አለ። በተቋም ነፍሰ በላዎች ነን እኮ። ይሄ ያሳፍር። ይሄን ስሰማን የሚታየኝ ምን ያህል በሞራል ዝቅጠት ውስጥ እንዳለን እንድታዩት ፈልጌ። የሞራል ዝቅጠት ነው። የሙያ ምግባር ማጣት፣ የተቋማት መፍረስ ነው በተግባር የሚታየው። ይሄ እንዴት ነው የምናውቀው? መረጃውን ስታዩት መረጃውን ከዜና በፊት ተቋማት ላይ እርምጃ ወስዳችሁ እንዲህ አይነት መረጃዎች እንደው ለዜና መቅረብ አልነበረባቸው። ነገ እንዴት ብዬ ነው ደሜን የምለግሰው? ለነጋዴ ነው ለህመምተኛ ነው የሚደርስልኝ ደሜ? እየነገራችሁ ያላችሁት እኮ ዜና ላይ ያቀረባችሁ ተቋማት የጤና ኢንስቲትዩትም ይሄን ነው እየሰራችሁ ያላችሁ። ለእናንተ ሪፖርት የሚመስል ነገር አድርጋችሁ ዜና አድርጋችሁ ለዜና አቀረባችሁ። ከዛን እኛ ሰማን። እኔ የምተረጉምልህ የትኛው ጤና ተቋም ነው ነጋዴ ያልሆነው ነው የምለው። ከዛን የምሰጠውስ ደም ለየትኛው ተቋም ንግድ ነው? ለየትኛው በሽተኛስ ይደርስልኛል ብዬ ነው የምሰጠው ደም? እዚህ ነፍስ እንበላለን፣ ደም እናፈሳለን፣ የንጹሃን ደም። እዚህ መኖር የሚችለው አባቱን ቤተሰቡን እየገደልንበት እያሳጣንበት ስራ እያሳጣነው ስደት እንዳደርገዋለን። እዚህ መተን ደግሞ ይሄው ቤተሰብ ለሌላው ለኢትዮጵያ ይጠቅማል ብሎ የሚለግሰውን ደም የሚነግድ ቆሞ የሚሄድ ገዋን የለበሰ ተቋም የሚመራ አንድ ተቋም አለ። ነፍሰ በላ ሆነናል። ይሄ እኮ ያሳፍራል። ኢየሱስ ይጠብቀኛል ብሎ ስለ ኢየሱስ የሚሰብከው ወታደር ከቦት አጅቦት የሆነ አንድ ጋምታ መሪ ኢታማጆር ይመራዋል። የአንድ ክልል የመዋቅር መሪ ያዘውና ወታደሩን በኮማንድ ይመራዋል። ያ እኮ የተላከ ወታደር አለም እኮ ጥፋተኛ። ቡድኑን የመራው አካል ነው። ያንን እዝ ያዘዘው አካል ነው ጥፋተኛ። ይሄን እኮ እዚህ መከላከያ ፌደራል ያሉት እኮ አያውቁ። ይሄው መተሃራ ሂድ፣ ህዝቡ እየተገደለ ነው፣ ስኳር እየቆመ ነው፣ እየታፈነ ነው። እየነገርኳችሁ ነው በማስረጃ በመረጃ። ሌላው ታግቶ አንዱ በነፃ ከነጫማው ፊቱ ሳይነካ ጨዋ መስሎ ፏ ብሎ ዘንጦ ወጣ። አሰራችሁ ታውቃላችሁ እናንተ። ሌላውስ ተገደለ። የፋብሪካውን 35 ሚሊዮን ብር የሚያወጣ መኪና አጠፉት፣ አቃጥሉት። ለራሳቸው አይጠቅሙ፣ ለሀገር አይጠቅሙ፣ ነፍሰ ገዳይ ናቸው፣ ሽፍቶች ናቸው። ትንከባከቧቸዋላችሁ።
ህዝቡ ጠባቂ አጥቶ ጠባቂው ፓስተሮችን ይከባል። በዛ ላይ ዶክተሮቹ የሰም ደም ይወስዳሉ፣ ይነግዳሉ። የዶክተሮቹ ሳይሆን የእንትን ተቋማት። በነገራችን ላይ ካህናት ከነገ ወዲያ ከቤተ መቅደስ ይባረራሉ። እኔ በማስረጃ ነው የማሳያችሁ። ካህናት ከአውደ ምሕረት ይባረራሉ። ዘፋኝ አርቲስቶችና ዘፋኞች ደግሞ ወደ አውደ ምሕረት ይመጣሉ። ከዘፋኞች ወደ አውደ ምሕረት መጥተው ወንዶች ሳይሆን ሴቶች ይመሩታል። ላሳያችሁ። ካህናት ከአውደ ምሕረት መባረር ማለት ይኸውላችሁ የኚህ አባት ሊቅነት፣ የኚህ አባት ካህንነት፣ የአብነት ትምህርት፣ መንፈሳዊ ትምህርት፣ ቅስና፣ ቅዳሴ፣ ውዳሴ ማርያም ማንበብ፣ መዘመር፣ መቀደስ ድንጋይ ለመፍለጥ ብቻ ነው እንዴ? ቤተ መቅደስ ተዘግቶ ካህን አጥቶ ቤተክርስቲያን በጀት ሳሰጥ የተዘጋ ቤተክርስቲያን የለንም እንዴ? አርሲ ላይ ስንት ቤተክርስቲያን የተዘጋው? የተዘጉ ቤተክርስቲያኖች ወደ አሱሳ ላይ ስንት ቤተክርስቲያን ነው አቡነ ሩፋኤል አስከፈትኩ እያሉ ያሉት? ስንት አባቶች ቤተክርስቲያን የተዘጋ ቤተክርስቲያን አላችሁ? ይሄው ካህናቱ ድንጋይ እየፈለጡላችሁ ነው። ከቤተ መቅደስ አባራችሁ ገንዘብ ስለሌላቸው፣ ባለስልጣን ስለሌላቸው፣ ወይ ደግሞ አስቀጣሪ ጳጳስ ስለሌላቸው፣ የሀገረ ስብከት ስራ አስኪያጅ ስለሌላቸው እንዲህ አይነት ካህናት በየሜዳው እንጨት ይፈልጣሉ። ሰው ቤት ዘበኛ ሆነዋል። ከልጅነታቸው ቤተ መቅደስ ለማገልገል ቅዳሴ ተምረው፣ ዜማ ተምረው፣ ክህነት ተምረው ካህን ሆነው ድንጋይ ፈላጭ ሆነዋል። ጉቦ የሚከፍሉት ዘመድ ስለሌላቸው፣ ሀገረ ስብከት መሪ ጳጳስ ስለማያውቁ። አውደ ምሕረቱ በማን እየተመራ ነው? ያው በሴት አርቲስቶች መስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ የመለኮቱ ባህሪ አላቃጠላትምና ከወለደችውም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። ቀርጻችሁ ባትለቁት በጣም ደስ ይለኝ ነበር። ይሄ ውዳሴ ማርያም ጸሎት ነው። ውዳሴ ማርያም ጸሎት ላይ አሁን እዚህ ላይ የምታዩቸው አርቲስቶች በሙሉ ሁሉም ገቢ ማሰባሰቢያ ላይ ታገኟቸዋላችሁ። ለቤተ ክርስቲያናቸው ካላቸው ትጋት በነፃ በገንዘብም በምንም ያገልግሉ። እሱ የኔን አይመለከተኝም። አውደ ምሕረት ወንዶች እያሉ ይሄ መኖሪያ ቤት ውስጥ ነው። በነገራችን ወንዶች እያሉ በቤተ ክርስቲያን ስርዓት ሴቶች አያንም ወይ አይምሩት። ወንዶች እያሉ ነው ያልኩት። ወንዶች ሳይኖሩ ሴቶች ጸሎት ያደርጋሉ። ትክክል ነው፣ ግዴታም ነው። ወንዶች የማያደርጉትና ሴቶች የማያደርጉት ነገር ለምንድን ነው የሚባለው ካላችሁኝ፣ ስርዓት ስላለው። ቤተ ክርስቲያን የራሷ የሆነ ስርዓት አላት። ስለዚህ የቤተ ክርስቲያን ስርዓት እየተከበረም እየተጠበቀም አይደለም። ይሄ አደገኛ ነው የምነግራችሁ። ይሄ አደገኛ ወንጀልም ጭምር እና አውደ ምሕረቱን ነገ ሴት ዘፋኝ አርቲስት፣ ደናሽ አርቲስት አውደ ምሕረቱን ካህናት አባረው ቤተ መቅደስ አውደ ምሕረት ላይ መግባታቸው የሚቀር አይመስለኝም በዚህ ሁኔታ ማለት ነው። እኔ አርቲስቶቹን ያቀረብኳቸው አውደ ምሕረት ላይ ወንዶቹ ቆመው ቀርጻችሁ ስላቀረባችሁት፣ ካታቀርቡት ደስ ይለኝ ነበር። ሌላውን ነገር ልንገራችሁ። አርቲስት ቀነኒ ወይ ሞዴል ቀነኒ አዱኛ ቤተሰቦች አንድ መልእክት ላኩልኝ። መልእክቱን ላሰማችኋል። መጀመሪያ ፍትህ ሚኒስቴር ሴቶችና ህጻናት ማህበራዊ ጉዳይ አድርሱላቸው ቆርጣችሁ ስለሆናችሁ። እንግዲህ በሶሻል ሚዲያም ሀገርም ውስጥም ውጭ ሀገር ያሉ ሰዎች በቀነኒ ጉዳይ ላይ በፍትህ አቅጣጫ ብዙ ሲረባረቡ ነበር። ስቲል እየጠየቁም ያሉ አሉ። ሁላቸውንም እግዚአብሔር ይስጥልን ለማለት እንወዳለን። በቀነኒ ጉዳይ ላይ እንግዲህ ከኢንቨስቲጌሽን ጊዜ ጀምሮ ምንም አይነት እምነት አልነበረም። የተሰራበት የነበረው ነገር አሳማኝ አልነበረም። ፍትህ ለማግኘት ሳይሆን ሰውየውን ነፃ ለማድረግ ነው ሲሰራ። ፋይናሊ የውሳኔ አሰጣጡን ደግሞ የተፈታበትም ሁኔታ
ትራጀዲ የተሞላ አይነት ፍትሃዊነት ባለው መልኩ ቪክቲም የሆነውን ቤተሰብ ቁጭ አድርጎ ማክሮ ያለውን ነገር አስረድቶ ሳይሆን የተፈታበት የተለቀቀበትን መንገድ ድራማ ሰርቶ የተለቀቀ። ከዚያም በኋላ ባለው ጊዜ ውስጥ ይግባኝ መጠየቅ ትችላላችሁ ተብሎ ፍትህ ሚኒስቴር ሙሉ የነበረው ሁኔታ መጠየቅ የሚገባ ነገር ተጠይቆ ገብቷል። ነገር ግን ለረጅም ጊዜ እንግዲህ ከዚያ ጊዜ ጀምሮ ያለውን ጊዜ ገስ ማድረግ ትችላላችሁ፣ የተመካከርንበት ነው፣ ቲም እየተዋቀረ ነው፣ ጠብቁን ቆዩን እየተባለ ስልክን ባለማንሳት በእንደዚህ አይነት መልኩ ቤተሰብ ሲጉላላ ምንም አይነት በዚህ ጉዳይ ላይ ለማድመጥ ፈቃደኛ ነው። የህፃናትና ሴቶች ጉዳይ ሚኒስቴር ደረጃ ተወስዶ በጊዜው ህዝቡ ብሎ ሲነሳ የማስተባበያ ስራ ሰርቶ የለም አይተናዋል፣ ጉዳዩን እንገባበታለን፣ እንደዚህ እናደርጋለን የሚል ነገር ተነስቶ ነገር ግን ምንም ከዚያ በኋላ የተባለ የለም። አልፎ ደግሞ በዚህ በኩል በፍትህ ተይዞ እያለ በባህላዊ መልኩ ደግሞ እንፈታለን በሚል በጎን ሲካሄድ ነበር። በባህላዊም ሁኔታ የተባለው ነገር ሲጀመር በህግም ደረጃ የሚፈቀድ አይደለም። በህግ የተያዘ ለዛውም ኢንቨስቲጌሽን ላይ ያለ ኬዝ በባህላዊ መልኩ ገብቶ መመርመር አይቻልም። ምርመራ ማድረግ የሚችለው ፖሊስና አቃቤ ህግ ብቻ። ከዛ ባለፈ ፍርድ የተሰጠበት ጉዳይ ሲሆን ለእርቅ ነው ወደ ታች የሚወርደው ወደ ማህበራዊ ባህላዊ ፍርድ ቤት። እንደዚህ ተስማምተዋል፣ እንደዚህ አይነት ውሳኔ ተሰጥቷል። ነገሩ ግን ቀጣይነት እንዳይኖረው በቀል እንዳይቀጥል አስታርቋቸው ተብሎ ስፔሻሊ ጉማ የሚመለከተው ኦሮሞ ነው። ኦሮሞ ደግሞ ባህል ያንን ማድረግ የሚቻለው ፋይናል ነገር ላይ የደረሰ የተወሰነበት ነገር ግን እንደዚያም ሆኖ አቋን እናወጣለን እንፈልጋለን በሚል አይነት ድለላ በጎን በኩል ገቡ። ከዛም በኋላ የሄዱበት መንገድ የማስፈራራት የማዳፈን ስም የማጥፋት እንጂ ምንም ያመጡት መፍትሄ የለም። ቶታሊ ደግሞ ቪክቲም በሆነው ቤተሰብ ላይ ማዕቀብ ጭነናል በሚል የሚኖሩት ኦሮሚያ ውስጥ ነው። በኦሮሚያ ማህበረሰብ መካከል በኦሮሞ ማህበረሰብ መካከል በነፃነትም ወጥተው እንዳይገቡ ሌላ ጫና ሊጫኑባቸው። ባለፈው ጊዜ ሰምታችሁ ከሆነ ሶፍ ዑመር በሚባል ሚዲያ እህታችን ብትኖር ጥሩ ነበር ደርሳ ቢሆን ኢንተርቪው ተደርጎላቸው አንዳንድ ክፍተቶች ናቸው። እኛ እንደውም አንዳንድ ነገሮች ክፍተት ስላሳዩ ይቀጥላል ብለን ጠብቀን ነበር። ወደ ፋሚሊ ደግሞ ኢንተርቪው ይመጣል። ያው ኢንዳይሬክት በሌላ ሰው ጠይቀው ነበር። እኔም ደጋግሜ ደውያለሁ፣ አልተሳካልኝም። ቶታሊ እኛ የሄድንበት ነው የሚል መልስ እንደሰጧቸው ነው የሰማሁት። እና ከዛ በኋላ ባለው ጊዜ በአባ ገዳም በኩል ምንም የተሄደበት ነገር የለም። ስለዚህ እንደ አጠቃላይ መንግስት ያለበት ሀገር ነው፣ ህግ ይከበራል የሚባልበት ሀገር ላይ ያለ ነው። በእንደዚህ አይነት ሀገር ውስጥ ደግሞ እንደ ዜጋ አንድ ሰው እንደ ዜጋ ብቻ ኬዙ ሊታይ ፍትህ ሊሰጠው ይገባል። የሞተችው እህታችን ነች። ሰው ነው የሞተው፣ የሆነ ዝንብ ወይ ደግሞ በረሮ አለ። ስለዚህ ማንኛውም ሰው በህግ እኩል የሆነ ከለላ ነው ማግኘት ያለበት። እንደዚህ የትኛው ወንድ ይሁን ሴት ይሁን ህፃን ይሁን አዋቂ ህጉ ይመለከታል። በዚህ በኩል ደግሞ ህግ አስፈጻሚው አካል ይህንን ተከታትሎ እልባት መስጠት ሲገባው እንደዚህ እየተጓተተ ይኸው አንደኛ ዓመቷን እንግዲህ የተወሰኑ ቀናቶች አልፈዋል። ለማሰብ ጊዜ የተገኘ ነው። ስለዚህ እንደ አጠቃላይ የምንለው ነገር ብያላስ የገሰስ ከንጅርተን ከራደዳ ሶሻል ሚዲያ ቴኒስ ቃማ ቴኒስ ማቲ ከነከንጀ ቤሳ ቱርተን ሁሉማ ሰገሌ ከንታ ቱርተን ገለተከኝ የፈጩ በርባና ኢታኔጋ ጀልቀማ ካሴ አንጋርአት ይቻዳ ኡጋ ሙጫ ኬኛ አርገቹፍ አለባየ ኬሰ ደበሬራ ከናንዱማ ኬሰት ይበሙ ዋነከስ ዋምባዬ ሚጣምባዬን ማቲ ረከቶ ጎቹራ ከነፈ አንጋርአት ዋቶ ኮሊ ነርገን የሞቱማን ጅሩ የሰር ጅሩ ኬሰት ከራ ከሚኑ ታና namni miidhanii tokko akka seeraatti furmaata argachuu kan qabu furmaata malee akkasumaan deddeebi'aa turreerra. Egaa namni
seera jalaa miliquu nama jalaa miliquu danda'a waaqa jalaa miliquu karaa namaa ammallee abdiin qabu maaliif waan argine waan waaqa biraa moo eegna guddaa galatooma የቀነኒ ፍትህ እውነት ተነገረ ነው የምላችሁ። የቀነኒ ፍትህ እውነት የነገሩን ቤተሰቦቿ ናቸው። ወላጅ አባቷ፣ እናቷ፣ ወንድሞቿ፣ ጓደኞችና ቤተሰቦች እውነቱን ነግረውናል። ይሄ የአደባባይ ሚስጥር ነው። ይሄ መንግስት ያወቀው ፍትህ የማሳጣት ሂደት ነው። ይሄ በአደባባይ የተነገረ የደም ንግድ ነው። የንጹሃን ኢትዮጵያውያን ሞት ቀብር ላይ የቆሙ መዋቅራን ነው የተናገሩ ነግረውናል። ፍትህ ሚኒስቴር ሄደናል። ሴቶችና ህጻናት ማህበራዊ ጉዳይ ሚኒስቴር ሄደናል። መዋቅር እያደራጀን ነው፣ ጠብቁ፣ ቲም እየመሰረትን ነው እያሉን ይሄው የቀነኒ ደም 1 ዓመት ሞላት ትጣራለች። ነፍሰ ገዳዩ የባለስልጣን ልጅ ነው። ተጠርጣሪው እውነት ለአንድ ወገን ተወግኖ ነው እነዚህን ቤተሰብ ሳያሳምን እኛንም እንዳያሳምን ያደረገው። የባለስልጣን ልጅ ነው። የምን ልጅ ነው? የባለስልጣን ልጅ ፍትሁ ሌላ ነው። ንገሩን መጀመሪያ። ለባለስልጣኖች ኑሯቸውን ለዩልንና ከሌላው ማህበረሰብ ጋር እንዳይኖሩ አግልሉልን። ሲጀምር ተገላችኋልና እሱን እናውቃለን። ለገዳይነት ጥይት፣ ለገዳይነት ሽጉጥ፣ ለገዳይነት ሳንጃ ሰጣችሁ የምታኖራቸው ነፍሰ ገዳዮች ካሉ አሳውቁን። እነሱ ሲጠጉን ሲደበድቡንም እሺ፣ ሲነኩንም ረፍ ብለን እንለፋቸው። ሲገሉንም ዝም ብለን ወስደን እንቅበር እንጂ ፍትህ ይሰጠን አንበል። ምክንያቱም ለሀገሪቷ ለሟችም ለገዳይም ኢትዮጵያ መንግስት ያላት እኩል ፍትህ ይመስለኛል። አሁን እንደ ተቋማት ነው እየተጠየቃችሁ ያላችሁ። ፍትህ ሚኒስቴርንም ሴቶችና ህጻናት ማህበራዊ ጉዳይ ሚኒስቴርንም የፍርድ ቤት ተቋማትንም የመንግስት አካላትንም ነው ቤተሰቦች እየጠየቁ ያሉት። ተጠርጣሪ እንዳይገዳደል የጉማ ስርዓት ተይዞ በዚህም ጉማም ስርዓት አባገዳዎች ጋር ተሄዱ ነበር። ነገር ግን ቀጣይ በቀል እንዳይኖር እንጂ ፍትህ እንዲቋረጥ አልነበረም። ይሄ ቤተሰቡ ቃል እያየን ያለነው ግን የፍትህ ተቋማቱ ሚኒስቴር መስሪያ ቤቶቹ ልጁን ለመተው እንጂ ስለ ቀነኒ ፍትህ ለመስጠት ምንም አልቆሙልንም ብለው ይሄ እየተናገሩ ያሰሟችሁ የነሱን ድምጽ። ውሸት እኮ አይደለም። ፓስተር በጋርድ በጋንታ እየጠበቃችሁ ህዝቡን እያስጨፈጨፋችሁ የምታስገድሉት እናንተ ተቋማት ናችሁ። ለፓስተር አጃቢ መድባችሁ መዋቅራችሁ በሚዲያ ተቀርጾ እየቀረበ እያያችሁ ዝም ብላችሁ ህዝብ ሲገደል ድምጽ አታሰሙ። ሚዲያ ላይ የምታወጡትን እሰሯቸው የምትሉ እናንተ ናችሁ። እና የቀነኒ ቤተሰቦች ድምጻችን ይሰማ፣ ኢትዮጵያውያን ዝም አትበሉልን ብለዋል። እኛም ድምጻችን አሰምተናል። እናንተም ድምጽ ሆኗቸው። ያው ቀነኒ ንያት የተገደለችው ልጅ ግን አታምርም። እንዲህ ነበረች እኮ ሳትሞት በአደይ አበባ አሸብርቃ በባህሏ በህዝቧ በወገኗ ጌጣጌጣ። ቢቢሲ የዘገበው ዘገባ ነው። ይፎት እንዲያ እንደ አምራ ያያቸዋት ልጅ እንዲህ ተደብድባ ነበር። አፍንጫዋ ተሰብሮ አይኗ በልዞ ከፎቅ ተወርውራ ተገርላ ሞተች ነው የሚለው መረጃው። ከባለቤቷ ጋር እንዲህ በፈገግታና በፍቅር ነበር የምትታይ ነበረችው። ይሄው እቺን የመሰለች ቆንጆ ልጅ ነች እንደዛ ተደብድባ ያየናት። የዚች ልጅ ደም ነው ቤተሰቦች እየጠየቁ ያሉት። ፍትህ እንዲሰጣቸው ነው እየጠየቁ ያሉት። መንግስት መዋቅርንም ህዝብንም ድምጹን እያሉ የሽምግልና ጉዳይ ራሱ እንኳን ዜና ሆኖ ነበር። የሞቷ ጉዳይ ግን ለመንግስት መዋቅር ዜና አልሆነም። ነፍስ ይማር ይቅር ይበላል። ይሄን ለምታረጉ አካላት አንድ ነገር ላሳያችሁ። በዛው መምህር ኢዮብን ላሰማችሁ አይደል? እንደው ሰምተን ውስጣችን ሳይረጋጋ መንፈሳዊ ሳንቀበል እንዳንሄድ ብዬ ነው የማሰማችሁ። ስሙት። ምክር ማለት እንዲህ ነው። ስብከት ማለት ይሄ ነው። መኖር ማለት ኦርቶዶክሳዊነት ነው። እዩት። ኦርቶዶክሳውያን
የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት፣ እንዴትም እንኑር እንዴት፣ በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር አለ። እውነት በደላችን በዝቶ ኃጢአታችን ተቆጥሮ ምክር ስንመካከር፣ ስንገፋፋ፣ ስንበዳደል፣ ስንገዳደል እውነት እግዚአብሔር ከኛ ጋር አለ? ከገዳዮቹ ጋር ነው ከሟቾች ጋር ያለው እግዚአብሔር? ከበዳዮች ጋር ነው ከተበዳዮች ጋር ነው ያለው እግዚአብሔር? እውነት በዚህ በደል ውስጥ የኛ የግል ኃጢአት የለበትም? እኔ ያመጣሁት መከራ የለም? እናንተ ያመጣችሁት መከራ የለም? የየራሳችን ኃጢአት የለም? የየራሳችን በደል የለም? እውነት እግዚአብሔር የለንም? እውነት አምላክ የለንም? እድሜ ልካችንን ከክፉ ነገር ሲጠብቀን፣ ወደሱ እንድንመላለስ ሲጠብቀን፣ ሲታገሰን፣ ሲመክረን አልሰማ ብለን ይኸው የመከራ ዶፍ ይዘንብብናል። ገዳዮቻችን እየጨፈሩ፣ ገዳዮቻችን እየደነሱ፣ ገዳዮቻችን ከእስር ቤት ውጭ ሆነው፣ ገዳዮቻችን ቆመው እየሄዱ እኛ ስለ ገዳዮቻችን እየጮህን በምሬትና በሐዘን የራሔል እንባ የሚያነባ የኢትዮጵያ ሕዝብ ተቀምጠናለን። ሞት ይብቃ፣ ገዳይ ይብቃ። በደም የገነባው ሀገር የለም። በነፍሰ ገዳይነት የተገነባ ሀገር የለችም። ሀገር በመጠበቅ እንጂ የገዛ ዜጋውን፣ የገዛ ወገኑን፣ የገዛ ሚስቱን፣ የገዛ ባሉን፣ የገዛ ወገኑን ልጁንና የገዛ ሀገራችንን እያጠፋን መጽደቅ ወይ መክበር የለም። ይበቃል። መተሐራን የደም መሬት አረግናት። ዳግመኛው አርሲ፣ ዳግመኛው ወለጋ አረግናት። የጅምላ መቃብር አጎረፍንላት። ያች የሰላም የፍቅር ሀገርን አጠፋናት። አውደ ምሕረቱን ከቄስ አውጥተን ለአርቲስት ሰጠነው። ቅዳሴውን መሐመድ አባ ነኝ ብሎ ቤተ መቅደስ ገባበት። ስራችን ከንቱ ውጉዝ ሆነ እና እግዚአብሔር እንዴት አለ?
ቤተ መቅደሳችን የምንደባደበበት የምንጣላበት እንጂ ልናስቀድስ የምናገናኝበት ልንቀደስ የምንገናኝበት አይደለም። እሑድ ይምጣ ብቻ ብለን እጆቻችንን ሰብስበን ነጠላ ተከናንበን ዱላና ድንጋይ ጨብጠን ማስክ አድርገን ልንደባደብ ቤተ መቅደስ እንገኛለን። ልንፋቀር አይደለም። በጫካ ተሹመን በአደባባይ ክፍለ ከተማ እንመራለን። ሲኖዶስ ለመናድ መተን ሲኖዶስ ላይ ተሾመን እንቀመጣለን። ሀገረ ስብከት ገንጥለን ህዝብ አሳምፀን እኛ ራሳችን የእግዚአብሔር ልጆች ብለን ሰባኪ እንሆናለን። ተው። የመንግስት ኃላፊዎችም የሃይማኖት መሪዎችም ልባችን ወደ አንድ ይሰብሰብ። የህዝባችን ደም የህዝባችን መከራና ስቃይ ይታየ። ይብቃን ባካችሁ። የዛሬው መልእክቴ ነው። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ።